ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ አረፍተ ነገሮችን ነው የምንማረው። ዛሬ እነዚህ እዚህ ጋር የምታዩዋቸውን 3፣ 4 እና ከዚያም በላይ የሆኑ ቃላቶች ደግሞ በአንድ ላይ እንዴት ይነበባሉ፣ እንዴት ሙሉ ሀሳቦችን አንብበን መረዳት እንችላለን የሚለውን ቀለል አድርጌ አሳያችኋለሁ ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። እሺ፣ እዚህ ከአንደኛው ጀምረን ዛሬ 10 አረፍተ ነገሮችን የምንመማረው አሁን ከአንድ ጀምረን እያንዳንዳቸው እያነበብን እንዴት እንደሚነበቡ እናያለን ማለት ነው። ከዚህ ከመጀመሪያው ከአንደኛው ስጀምር ከዚህ ጋር ልጁ ይላል። ልጁ። እሺ፣ ከዚያ መኪና አጠበ። ምን ይላል? ልጁ መኪና አጠበ። አሁን ከዚህ ጋር 3 ቃላቶችን የተጠቀምነው። የመጀመሪያው ምን ይላል? ልጁ የሚል አንድ ቃል አለ። ቃል ማለት የፊደላቶች ስብስብ ሆኖ ትርጉም ያለው ነገር። ልጁ የሚለው ትርጉም አለው። የስንት ፊደል ስብስብ ነው? የሁለት ፊደላቶች። የማንና የማን? የልና የጁ ሁለቱ ፊደላቶች፣ የአማርኛ ፊደላቶች በአንድ ላይ ልጁ የሚል ቃል ሰጡን፣ ትርጉም ያለው ነገር ማለት ነው። ስለዚህ ምን ልጁ ይላል። ከዚያ ሁለተኛው ቃል ደግሞ መኪና የሚለው ነው። መኪና። ሶስተኛ አጠበ። አሁን ይህ በአንድ ላይ ስናነበው ምን የሚል ሙሉ ሀሳብ ሰጠን? ልጁ መኪና አጠበ። ከዚያ መጨረሻ ላይ 4 ነጥብ አረፍተ ነገር ከመሰረትን በኋላ በአማርኛ 4 ነጥብ እንጠቀማለን። 4 ነጥብ። እሺ፣ ወደ ሁለተኛው ስንመጣ እዚህ ጋር ተማሪዎቹ ይላል። እነዚህ 5ቱ ፊደላቶች በአንድ ላይ የሚነበቡ ከተጀምረን እስከ ቹ ያሉት ስናነበው ምን ይላል? ተማሪዎቹ። እሺ፣ ጎበዞች ናቸው። ምን ይላል? ተማሪዎቹ ጎበዞች ናቸው። እሺ፣ ሶስተኛ ኳስ መጫወት እፈልጋለሁ። ምን ይላል? ኳስ መጫወት እፈልጋለሁ ይላል። ከዚህ ጋርም 3 ቃላቶች ነው የተጠቀምነው። የመጀመሪያው ኳስ ይላል። ከዚያ መጫወት እና መጨረሻ ደግሞ እፈልጋለሁ ይላል። እሺ፣ የአራተኛው ደግሞ ችግኞችን መትከል አለብን። ምን ይላል? ችግኞችን መትከል አለብን። እዚህ ጋርም 3 ቃላቶች ናቸው። ችግኞችን ይላል የመጀመሪያው፣ ከዚያ መትከል ይላል፣ መጨረሻ ደግሞ አለብን። እሺ፣ የአምስተኛው ደግሞ ናትናኤል መጽሐፍ ማንበብ ይወዳል። ምን ይላል? ናትናኤል መጽሐፍ ማንበብ ይወዳል። እዚህ ጋር ደግሞ 4 ቃላቶች ነው የተጠቀምነ። እንደምታዩዋቸው የመጀመሪያው ናትናኤል የሚለው ነው። ከዚያ መጽሐፍ አለ ሁለተኛ፣ ሶስተኛ ማንበብና የመጨረሻው ደግሞ ይወዳል ይላል። በአንድ ላይ ናትናኤል መጽሐፍ ማንበብ ይወዳል ይላል። እሺ፣ በጣም አሪፍ። ወደ ቀጣዩ ስንመጣ ደግሞ እሺ፣ ከዚህ ጋር ደግሞ 6ኛ ነው። 6ኛው አረፍተ ነገር ደግሞ እዚህ ጋር ምን ይላል? እሱ
ወንበሩን ወንበሩን እሱ ወንበሩን ሰበረው ሰበረው ምን ይላል? እሱ ወንበሩን ሰበረው። እሺ ሰባተኛ አፎሚያ አፎሚያ ጥርሷን አፎሚያ ጥርሷን ቦረሸች ምን ይላል? አፎሚያ ጥርሷን ቦረሸች። እሺ ስምንተኛ ድመቷ አይጥ ያዘች ከዚህ ጋር ምን ይላል? ድመቷ አይጥ ያዘች ከዛ እንዳልኳችሁ 4 ነጥብ መጠቀም እንዳትረሱ 4 ነጥብ። እሺ የዘጠነኛው ደግሞ ኃይሉ ይቺ ሀ ማለት ሶስተኛ ብዙሃን ውሃ የምንላት እዚያች ቤተሰብ አራተኛው ሀ ማለት ነው። አራተኛው ሀ ኃይሉ በሩን ዘጋ ምን ይላል? ኃይሉ በሩን ዘጋ። እሺ የመጨረሻው ወይም ደግሞ አስረኛው ደግሞ ምን ይላል? ራህመት ወንድሟን ራህመት ወንድሟን መከረች ምን ይላል? ራህመት ወንድሟን መከረች ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን 10ሩን የአማርኛ አረፍተ ነገሮች ወይም ደግሞ የቃላት ስብስብ ሆኖ ትርጉም ያላቸው ነገሮችን ዛሬ ተማምረናል ማለት ነው። እነዚህ 10ሩን እናንተ በደንብ አድርጋችሁ ካያችሁ ከተለማመዳችሁ በተለይ ደግሞ ጽፋችሁ በደብተራችሁ ካጠናችሁ በጣም ይጠቅማችኋል። ብዙ ነገር ትማሩበታላችሁ። በቀጣይ ደግሞ ሌሎችን ቪዲዮዎች ይዤ ስለምመለስ እናንተ የፊቱን ደግሞ እያጠናችሁ መጠበቅ ይገባል ማለት ነው። ዛሬ የሰራሁትን ቪዲዮ ቀጣይ ሌላ እስከምሰራ ካላነበባችሁ ካላጠናችሁ ደግሞ ቀጣዩን ስትማሩ ደግሞ ትንሽ ልትወዛገቡ ስለምትችሉ ከዚህ ደግሞ በዛ ያሉትን በቀጣይ ደግሞ ባለ 5 ባለ 6 ቃላቶች ደግሞ በአንድ ላይ በዛ ያሉ እንዴት ይነበባሉ የሚሉ ነገሮች ስለምናይ እናንተ እነዚህን ደግሞ በደንብ አድርጋችሁ አንብባችሁ ማውጣት ይጠበቅባችኋል ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።